ለመሆኑ በህይወታችሁ ውስጥ እጅግ በጣም መልካም፣ አስተዋይ፣ ታማኝና አሳቢ ሆናችሁ እያለ የሰጣችሁት ቅንነትና ፍቅር ዋጋ አጥቶ እንደ መደበኛ ግዴታ ተቆጥሮባችሁ ያውቃል? በግንኙነት ውስጥ ያላችሁን ምርጥ ማንነት፣ ጊዜ፣ ትኩረትና እንክብካቤ አቃጥላችሁ ስትሰጡ በምላሹ ግን የደረሰባችሁ ችላ መባል፣ መገፋት ወይም ዋጋ ማጣት ሆኖ ያበቃለት ጊዜ አለ? ዛሬ የምንነጋገረው እጅግ አሳዛኝ ነገር ግን በጣም እውነተኛ ስለሆኑ የብዙ ሴቶች የስነ ልቦና እውነት ነው። በባህሪያቸው እጅግ አስደናቂ ማራኪ ፐርሰናሊቲ ያላቸው ነገር ግን ያንን ሁሉ ወርቃማ ማንነታቸውን ዋጋ ለማይሰጣቸውና ላላወቃቸው ሰዎች አሳልፈው በመስጠት በመጨረሻም ልባቸው ስለሚሰበር 10 አይነት ሴቶች በጥልቀት እንመረምራለን። ይህ ዝግጅት እራሳችሁ እንድታዩበት በግንኙነታችሁ ውስጥ ወሰን ወይም ባውንደሪ እንድታበጁና የወርቅ ያህል ውድ የሆነውን ማንነታችሁን ለተሳሳተ ሰው እንዳታባክኑ የሚረዳ ታላቅ ትምህርት ነው። ልባችሁን ከፍታችሁ አእምሯችሁን ሰጥታችሁ እስከ መጨረሻ ድረስ አብራችሁን ቆዩ። ክፍል 1 የመልካምነትና የወሰን አልባነት ልዩነት። ወደ ህይወት ስንመጣ መልካምነት፣ አሳቢነትና ፍቅር መስጠት ታላቅ የሰው ልጅ ድንቅ ስብዕናዎች ናቸው። ነገር ግን እነዚህ መልካም ባህሪዎች ከትክክለኛው ወሰን ወይም ባውንደሪና ራስን ከማስከበር ጋር ካልተጣመሩ በተሳሳቱ ሰዎች እጅ ውስጥ እንደ ድክመት ይቆጠራሉ። ብዙ ሴቶች እኔ ቅን ከሆንኩለት፣ ሁሉንም ነገር ከተረዳሁት፣ ካልተጨቃጨኩትና ታማኝ ሆኜ ከተገኘሁለት እሱን በተመሳሳይ መንገድ ዋጋ ይሰጠኛል ብለው ያምናሉ። ነገር ግን ባልበሰለና ዋጋችሁን በማያውቅ ወንድ እጅ ስትወርቁ የእናንተ ቅንነት የእሱ የራስ ወዳድነት ማጠናከር ይሆናል። ዛሬ የምናያቸው 10 ሴቶች ሁሉም የሚደነቅ ፐርሰናሊቲ ያላቸው ነገር ግን ስህተታቸው መስጠታቸው ላይ ሳይሆን ለቀጣይ ጥረታቸው መስዋዕትነታቸው ዋጋ የማይሰጠውን ሰው ለይታችሁ አለማወቃችሁ ላይ ነው። ክፍል 2 10 ድንቅ ሴቶችና የስነ ልቦና ጥመታቸው። አንደኛ፣ ሁል ጊዜ የምትረዳው አስተዋይ። እሷ ሁል ጊዜ ነገሮችን ከሱ እይታ ለመረዳት ትሞክራለች። ስራ በዝቶበት ከሆነ፣ ተናዶ ከሆነ ወይም መጥፎ ባህሪ ካየች ምናልባትም የህይወት ጫና ስላለበት ነው ብላ ሰበብ ትፈልጋለች። የራሷ ልብ በቆሰለበት ጊዜ እንኳን ምናልባትም አስቦበት ላይሆን ይችላል እያለች ራሷን ታምናለች። ችግሩን የሚያስከትለው አደጋ ደግሞ ጊዜ እያለፈ ሲሄድ መነጋገር ያለባቸውንና መስተካከል ያለባቸውን ነገሮች ሁሉ ማስተባበያ መፈለግ ትጀምራለች። እሱ ደግሞ ላደረገው ጥፋት ወይም መጥፎ ባህሪ ተጠያቂ ያለመሆንን ይለምዳል። እሷ ነገሮችን በተረዳች ቁጥር እሱ የጥፋተኝነት ስሜት ሳይሰማው ስህተቶችን እንዲደግም በር ትከፍትለታለች። ሁለተኛ፣ ብዙ ነገር የማትጠይቀው ቀላሏ። ብዙ ነገሮችን አትጠይቅም። አዘውትራ ማባበልን፣ ጫናን፣ ጭቅጭቅን ወይም ብዙ ጥያቄዎችን ማብዛትን አትፈልግም። የሰው ህይወትን አልበጠብጥም በሚል መርህ በጣም ግልጽና ቀላል ሆና ትኖራለች። ነገር ግን እሷ በጣም ግልጽና ቀላል ስለሆነች ፍላጎቶቿ ሳይታዩ ይቀራሉ። እሱ ሁል ጊዜ ደህና እንደሆነች፣ ምንም የሚጎልባት ነገር እንደሌለ አድርጎ ያስባል። ምንም እንኳን በውስጧ ሰላም ባትሆንም ድምጿን ስላላሰማች ብቻ ፍላጎት እንደሌላት ተቆጥሮ ችላ ትባላለች። ሶስተኛ፣ ሁል ጊዜ የምትገኘዋ ዝግጁዋ። ምንም ያህል ስራ ቢበዛባትም የራሷ ፕሮግራም ቢኖራትም ለሱ ሁል ጊዜ ታገኛለች። በስልክ፣ በመልእክት፣ በቀጠሮ፣ በሁሉም ትገኛለች። እሱን ለማስደሰት የራሷን ጉዳይ ወደ ጎን ለማለት አታንገራግርም። ይህ በመደነቅና ዋጋ በመስጠት ፋንታ እንደ መደበኛ ግዴታ መታየት ይጀምራል። እሷ ሁል ጊዜ እንደምትገኝ ስለሚያውቅ ቀስ በቀስ እሱ ለጊዜዋና ለጥረቷ ክብር መስጠትን ያቆማል። ለሌሎች ነገሮች ጊዜ መድቦ ለእሷ ግን የተረፈውን ጊዜ ብቻ መስጠት ይጀምራል። አራተኛ፣ ሞቼ ይገኛለሁ ባዩዋ ታማኝዋ። በማንኛውም ሁኔታ ውስጥ ሆና አብረው ትቆያለች። በስህተት፣ በመጥፎ ባህሪ፣ በኢኮኖሚ ውጣ ውረድና ባለመረጋጋት ውስጥም ጭምር አጠናክራ ትይዘዋለች። ታማኝነቷ ከድንጋይ የጠነከረ ነው። ታማኝነቷ ጠንካራ ነው። ነገር ግን ይህ ለሱ አንድ አደገኛ ነገር ያስተምሯል። አንድ ሰው ምንም ባያደርግ እሷ እንደማትተው አይነት ስሜት ሲሰማው ደግሞ እሷን ለማስደሰት ግንኙነቱን ለማቆየት የሚያደርገውን ጥረት ሙሉ በሙሉ ያቆማል። አምስተኛ፣ ራሷን የቻለችውና ጠንካራዋ። የራሷ ህይወት፣ የራሷ ገንዘብ፣ የራሷ ስራና የራሷ ዓላማ አላት። በሰው ላይ ጥገኛ መሆንን አትወድም። ችግሮቿን በራሷ መፍታት ትችላለች። ችግሩና የሚያስከትለው አደጋ ግን አንዳንድ ጊዜ ይህ ጥንካሬዋ በተሳሳተ መንገድ ይተረጎማል። እሱ ስሜታዊ ድጋፍ፣ እንክብካቤና አክብሮት እንደማያስፈልጋት ያስባል። ስለዚህ አነስተኛ ትኩረትን ይሰጣታል። ጠንካራ ሴቶችም እንኳን የፍቅር እንክብካቤ፣ መጠበቅና እቅፍ እንደሚያስፈልጋቸው ይረሳል። ስድስተኛ፣ ሰጪዋ የማትሰስተዋ። በጥልቀት ትወደዋለች። ጊዜዋን፣ ጥረቷን፣ እንክብካቤዋን፣ ስጦታዋንና ትኩረቷን ምንም ሳትቆጥብና ሳትሰስት በፍቅር ትሰጠዋለች። አሁንም የሚያስከትለው ችግርና አደጋ ቢኖር ነገር ግን መስጠቷ ዋጋ ከመስጠቱ ይልቅ
እሱ ምንም ሳይመልስላት ምንም ሳይደክም ሁልጊዜ ከሷ የሚጠብቅ መደበኛ ነገር ሆኖ ያበቃል። 7ኛ ታጋሿ ነገሮች እስኪስተካከሉ ድረስ ትጠብቀዋለች። እንዲያድግ የተሻለ ሰው እንዲሆን ስራ እንዲይዝና ለትዳር ዝግጁ እንዲሆንም ጊዜ ትሰጠዋለች። ችግሩ ግን እሷ የነገ ተስፋዋን እየጠበቀች ባለችበት ጊዜ እሱ ምቾት እየተሰማው ይሄዳል። ምክንያቱም እሷ በነፃ ሁሉንም ነገር ስለምትሰጠው ራሱን ለማሻሻልና ለመለወጥ ምንም የሚያስቸክለው ነገር አይኖርም ማለት ነው። 8ኛ ይቅር ባይዋ በሁለተኛ በሶስተኛና በአራተኛ እድሎች ታምናለች። ቂም መያዝ አትወድም። ልቧ በይቅርታና በምህረት የተሞላ ነው። የሚያስከትለው አደጋ ግን ያለ ምንም ገደብ ወሰንና ያለ ለውጥ ይቅርታ ማለትን ወደ መለማመጥ ይቀይራል። እሱ ለሚያደርገው ማንኛውም ድርጊት ወይም ጥፋት ምንም አይነት መጥፎ ውጤት ኮንሲኩዌንስ እንደማይከተለው ይማራል። ይቅርታዋን እንደ ፈቃድ ይቆጥረዋል። 9ኛ ዝምተኛዋ ጭቅጭቅና ሰላም ማጣትን አትወድም። ስለዚህ ቅር የሚያሰኛትን ነገሮች በውስጧ ትይዛለች። ክርክርን ትሸሻለች፣ ነገሮችን ታሳልፋለች፣ እናም በእርጋታ ትቆያለች። የሚያስከትለው ችግርና አደጋ በውስጧ ቂምና ብስጭት እየገነባች ትሄዳለች። እሱ ግን ምንም የምትነግረው ነገር ስለሌለ ሁሉም ነገር ሰላም ይመስለዋል። አንድ ቀን እሷ እንደ እሳተ ገሞራ ስትፈነዳ እሱ ምንም ነገር አልሆነችም ብሎ በመደነቅ ይገረማል። 10ኛ የእሱን አቅም የምታምንበት ወይም ደግሞ ለወደፊት እንሻሻላለን ብላ የምትጠብቅ የአሁኑን ማንነቱን ብቻ ሳይሆን ወደፊት ማን መሆን እንደሚችል ፖቴንሻሉን ጭምር ታያለች። በወደፊት ህይወቱ በእድገቱና በችሎታው ታምናለች። በሰውየው አቅም ላይ ብቻ የተመሰረተ ፍቅር አደገኛ ሊሆን ይችላል። ምክንያቱም በመጨረሻ ገና የሌለውን የሰውየው ምናባዊ ስሪት ፖቴንሻል እየወደድሽ ልትቀሪ ትችያለሽ። እሱ ደግሞ ያንን አቅሙን እውን ለማድረግ ሳይሰራ ደረጃሽን ዝቅ አድርጎ ሊያስብሽ ይችላል። ክፍል 3 መፍትሄውና የራስን ዋጋ ማስጠበቂያ መንገዶች። እንግዲህ ውድ እህቶቼ እነዚህን 10 ነጥቦች ስናይ የምንረዳው ትልቅ እውነት አለ። ችግሩ የእናንተ ጥሩ ሴት መሆን አይደለም። ጥሩ ሴት መሆን፣ ማሰብ፣ መውደድና ታማኝ መሆን እጅግ የሚደነቅ ባህሪ ነው። ነገር ግን እነዚህን ውድ ባህሪያት ለሁሉም ሰው መስጠት የለባችሁም። ወሰን ወይም ባውንደሪ አብጁ። ይቅርታ ማድረግ ወሰን ሊኖር ይገባል፣ መስጠትም እንዲሁ። ድምጻችሁን አታጥፉ። ቅር ያላችሁን ነገር በእርጋታና በግልጽ ተነጋገሩ። ያለውን እውነታ ውደዱ። የሰውን የወደፊት አቅም ሳይሆን አሁን የሚያሳያችሁን ድርጊትና አክብሮት ብቻ በማየት ውሳኔ ውሰዱ። ውድና የተከበራችሁ የሜሮኒካ ቻናል ቤተሰቦች የዛሬ ቪዲዮ በእያንዳንዳችሁ ህይወት ላይ ትልቅ ማስተዋል እንደፈጠረ አልጠራጠርም። እናንተ እስከነዚህ 10 ባህሪያት ውስጥ የትኛው ይበልጥ ይገልጻችኋል? በግንኙነታችሁ ውስጥ መልካም ማንነታችሁ ዋጋችሁ ያውቃል? ሀሳባችሁንና የህይወት ልምዳችሁን ከታች ባለው የኮሜንት መስጫ ላይ አካፍሉኝ። ይህ መልእክት ለብዙዎች ብርሃንና ጥንካሬ እንዲሆን ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰብ አባል ይሁኑ። ሁልጊዜም ቢሆን እውነተኛ ዋጋችሁን አውቃችሁ ተከብራችሁና ተወዳችሁ ኑሩልኝ። በሌላ ድንቅ ዝግጅት እስክንገናኝ ድረስ ቸር ቆዩልኝ።